ዊክ የሆነ ወንድ ነው የምትወድ። አሁን እንደ ድሮ ነገራቶችን ልቆጣጠር ቢል ምናምን ነገር እንደ ድሮ መከልከል ቢጀምር የማያስደስተውን ነገር ታይ ማለት ቢጀምር በእርግጠኝነት ያ ወንድ እንደ ኋላ ቀር እንደ ምናምን አይደል የሚታየው። 3 ህፃናትን የደፈረው ግለሰብ 20 ዓመት ተፈረደበት። ዛሬ እኮ ሰኔ 30 ነው መምህር። ወዴት ነሽ? አንዴ ኑሩናሉ እዚህ ያሉ ተብለው ጸጉራቸው ልቆርጣቸው ነው። ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ ወቅታዊ በሆኑና አነጋጋሪ ቪዲዮዎች ተመልሼላችኋለሁ። ምን አለ የሚለውንም እስከ ቪዲዮ መጨረሻ በመከታተል ድረስ ይቆዩን። ለዚህ ቤተሰብ አዲስ የሆናችሁ ካላችሁ ቪዲዮን ሰብስክራይብ በማድረግ ጀምሩ። እንዲሁም ቤተሰብ የሆናችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። ሹክራን አቢብቲ እዛ ሙሰልሰል የሚባል ህንጻ አለ፣ ያጎቴ ነው። አሁን ማስቀጠርሽ ቤት ካልተስማማሽ ደውይልኝ፣ እዛ ህንጻ ላይ አስቀጥርሻለሁ። አንቺን የመሰልሽ ልጅማ በረሃ አይበላሽም። እኔ እዛ በረሃ ላይ ማለት ነው ውሃ ሆነሽ ተጠምቼ ባገኝሽ ሁላ አልጠጣሽም ሁላ ነበር። እሺ ግን ስራ ይበዛበታል እንደ ቤቱ? የምን ስራ? ቤቷ እኮ አንድ ባንድ ጠባብ ነች እኮ። ጠርገሽ ደስ ካለሽ ሞልወል ነው። እራት ራሱ እኮ ሰርታ የምታቀርብልሽ እኮ ቀጣሪሽ እኮ ነች። ይሄን ሩዝ ነሽ፣ አሳ ነሽ፣ ዶሮ ነሽ፣ ዝም ብለሽ ማጫወት ነው። አልዋይን ሳድዋይን ማዋይን ይለዋል አረብ ያለው። አናግረኝ ከዚያ እዚህ ሄደ ግመል ለመጠበቅ ምንድነው የሚያስቸኩል? ቡሪ ፊት ይኸውልህ፣ ስነ ስርዓትን ያዝ። ቀጥይ የኔ እናት። እሺ ሙቀቱስ ግን የምን ሙቀት እንዴ? እኔ ምልክሽ ቦታ 40 ምንጭ በይው። እንደውም በበርድ እንዳትሞቺ ነው እኔ የምፈራው። ስለዚህ ከመሄድሽ በፊት አስኩ ጨረታ ትሄጂና ቆንጆ ቆንጆ ሹራቦች በቅናሽ ትገዣለሽ። እዛው ወደ ነዋ ጃኬት እኔ እንዲሁ አይቼሽ ራሱ የሆነ ቀመር ቀምሬልሻለሁ። በቃ ያን ቀመር ግን እዚህ ሀገር ሆነሽ ለማሳካት በጣም ከባድ ነው። ስለዚህ እዛ ሀገር ትሄጂና ሴትዮዋ ቤት ገብተሽ ሴትዮዋ በወጣሽ ቁጥር የሷን ልብስ እየለበሽ ለኔ ፎቶ ትልኪልኛለሽ ማለት ነው። እኔ ያን ፎቶ ለትላልቅ ድርጅቶች ልኬ እዛው ሀገር እዛው ቤት ሆነሽ በሞዴሊንግ እኔ አስቀጥርሻለሁ። ኧረ አለቃ አንተ ይኸውልህ ከዚህ በኋላ ብታቋርጠኝ ማለት ነው አናትን እንደ ገስቲር በሳስቼ እሳት ነው የምጠደብህ ከልብ። ይኸውልሽ የኔ ቆንጆ አንቺ በቃ እዛ ሀገር ሄደሽ እኮ በዝቡዛና ሸለብዛ በዝቡዛና ሸለብዛ ማለት ያለብሽ እኮ። እሺ ግን ቋንቋውስ? ቋንቋ ደግሞ ምን ይከብዳል? በጣም ቀላል እኮ ነው። ዋናው እኮ የላ ማለት እኮ ነው። በቃ የላ ካልሽ ምን ይከብዳል? የላ ማለት ነው። ከመሄድሽ በፊት ደግሞ እንዲያግዝሽ ኤምቢሲ ፎር ማየት ነው። አና ለአቦክ መልሰድሰሪ ሰያራ ተላጦ ተለቲ ይላል። ምን ይከብዳል? አሁን ነገ ጧት ፓስፖርትሽን ይዘሽ ነይ ነው ያልኩሽ። እሺ በቃ ላባሽኪሪ ብያለሁ። ደህና ይግጠምሽ ናንተ። የታዳጊ ተስፈኞችን ሞት ዜና መንገር ምን ያህል ልብ ይሰብራል። ይሄ ታዳጊ ይሄ ተመራቂ ለምርቃቱ በተገዛው በሬ ተወግቶ ህይወቱ ማለፉ ተሰምቷል። ፍስሐ አስማማው ይባላል። በጎንደር ዩኒቨርሲቲ እንደምትመለከቱት እጅግ አስደናቂ ጥረቱ ታክሎበትም ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቆ ነበር። ታዲያ ለምርቃቱ ቤተሰቦቹ ጋር ወደ ጋይንት ሄዶ ማለት ነው ለምርቃቱ በሬ ተገዝቶ ተደግሶ እንኳን ለዚህ በቃ እንኳን ለቀጣይ ህይወት በቃ ተብሎ ሊመረቅ ባለበት ሰዓት ላይ ለምርቃቱ የተገዛው በሬ ወግቶት ማለት ነው ህይወቱ አልፏል። የሰው ልጅ ህይወት እንዴት እንደምትጠፋ ይሄ አንዱ ማሳያ ነው። እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል። ለሟች ነፍስ ይማር፣ ለቤተሰቦቹ፣ ለክፍል ጓደኞቹ፣ ለመላው የአካባቢው ማህበረሰብ መጽናናትን እመኛለሁ። እጅግ በጣም ያሳዝናል። ለምርቃቱ የተገዛው በሬ ወግቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓቱ መፈጸሙ ተሰምቷል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገ ህይወቱ ተስፋን ሰንቆ የነበረው ወጣት ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ በርካቶችን አሳዝኗል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር በክብር የተመረቀው። ወላጆችና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወግቶት ህይወቱ ሊያልፍ ችሏል። ተመራቂውን ነፍስ ይማር፣ ለቤተሰብ መጽናናትን እንመኛለን። ቪዲዮን እንዳያችሁት ነው እንግዲህ ቤተሰብ በጣም ያሳዝናል። ሰው ለፍቶ ተምሮ ምን ብሎ ፍሬውን በሚበላበት ሰዓት እንግዲህ በገዛ ምርቃቱ ላይ የተገዛው በሬ ነው እንግዲህ ህይወቱን ያሳጣው። ብቻ እናቱ ለፍታ ምን ብላ ብዙ መከሮችን አይታ ያስተማረችው በመጨረሻም እንግዲህ እንዲሆኗል መጨረሻው። በጣም ያሳዝናል ቤተሰብ። ለወላጅ እናቱም ነፍስ ይማር ብለናል። መጽናናቱን እንመኝላታለን። ዛሬ እኮ ሰኔ 30 ነው መምህር። ማነው? መምህር አስታወስከኝ?
7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል አሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አኩኩሉ በሉ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት የኔ ደም የዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅ ነኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር፣ ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄማል በጥርሱ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ። የኮሜዲያን ያሲኑን እንዳያችሁት ነው። እናንተስ ለሰኔ 30 ለድብድብ ለጸብ ሰኔ 30 እንገናኝ ተባብላችሁ አታውቁም? እሱ ግን እንግዲህ በፍቅር ቀይሮታል። ለሰላም ለፍቅር እንገናኝ እያለ ነው። ቪዲዮ ተመችቶኛል። እናንተስ እንዴት ታዩታላችሁ? ደግሞ ሰብስክራይብ እያደረጋችሁ ሰብስክራይብ ማድረግ አይረሳ። እንዴት ሰላም ነው? እንደማይተዋወቅ ሰው ልንተላለፍ አብሮ እንዳልተማረ አብሮ እንዳላደገ ያው ትልቅ ሰው ሲኮን ብዙ ሀሳብ አለ። ለዛ ነው እንጂ አስተካክል። ረጅም ጊዜ ከተገናኘን ምን ላይ ናችሁ? ምን እየሰራ? ምን እኔ ኤሌክትሪሻን እንኩላችሁ ኤሌክትሪሻን ሪስክ ነው። ምንድነው ሪስክ? ምን የወፍ ህይወት የጦጣ ህይወት ወጥቶ መቅረት አለ፣ ኮንታክት ይኖራል፣ መፈንዳት አለ። ከባድ ነው። ምንድነው የሚወራው ነው መስሎ ነው። ለአንድ ነገር ጣጣ አድርጌ እኮ 50 ሺህ ነው። አንድ ነገር ሰርቼ ኤሌክትሪክ አገናኝቼ እኮ 100 ሺህ ነው። ምን ማምረቀት አለ? ማምረቀት የሀብታም ሀብታም እጁ ጋር እኮ ነው የምሰራው። አዎ እንዴ መስሎ እኮ ነው። አንቺስ ምን ጀመርሽ? እኮ እኔ እዚህ ትልቅ ሆስፒታል ነርሲንግ ገባሁ እኮ በተማርኩበት። ነርሲንግ ለዶክተር ማሽቀበል መርፌ ማቀበል አጋፋሪ አሸብሻቢ ነሽ ለዶክተር። እኔ ምለው ሳትዋሺ ነው የምነግሪኝ። እንግዲህ ከተማው ላይ ከክፍለ ሀገር መጥቶ የሚታከም አለ። የከተማው ነዋሪም እንዳለ እናንተ ጋር ነው የሚታከመው እና ሙሉ ህዝቡን አንተ ጋር ነው። ሳትዋሺ በትንሹ ከግማሽ ሚሊዮን በላይ የሚሆን ህዝብ ፍንክት አላየሽም? ሳትዋሺ እሱ የሚወራው ነው። ትንሽ ልጅ ህጻን ልጅ አባብዬ በዛ ላይ አዳርም ኦቨርታይም ምናምን አለ 250 ሺህ በወር በነርሲንግ ሙያ ይቻላል። በእውነት ምን እሺ፣ አንተስ ምን ጀመርክ? እኔማ አላ አይደለ ባለ አምስት ኮከቦት ታች ቅያሱ ጋር ያለው ግብዳ እዛ ፓርኪንግ ሆኛለሁ። እንደዚህ የሚባል እንደውንም እንደዚህ አይነት ነገር ምንድነው? ወይ ልክ ነው። ይኸውላችሁ የሚወራው ነው፣ አልፈርድም። እናንተ ከምትሰሙት ነው ጀጅ የምታረጉት፣ ግን እንደዛ አይደለም። ባለ አምስት ኮከቦት በልተህ ታድራለህ። ልክ ነሽ። አልፈርድምሽም። ከምትሰሚው አንፃር ነው። ይኸውልሽ ሳልዋሻችሁ ነግራችሁ ከወር ምናምን በኋላ እናንተን ሀበሻ ማግኘቴ ነው። ውሎ ከፈረንጅ ጋር ፈረንጅ ባይኖር የሆነ ለስብሰባ የመጣ የሆነ ጥቁር አይጠፋም። እና ምን መሰለሽ አንድ መኪና ይወጣል አይደለ? $300 የሆነ መኪና ይወጣል፣ $400 የሆነ መኪና ይወጣል፣ $500 በዶላር ነው በቃ። እንደውም አሁን ባንክ ደውለውልኝ ምን ነው ጠፋ፣ ምን ዛሬ ጥሩ ነው ለምን አመነዝር ጠፋብኝ። እንደዛ
ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶል ነበርና አስታውሳለሁ። አሁን የመጣው በተሸለምከው መኪና ነው? አይ እሱን ፎቶውን ይዟለሁ። በሊና መኪና ነው የመጣው። እንዴ ያንተስ መኪና? እንግዲህ ውጪ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሐሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ እስኪው ሆኖም የኛ ስራ ብቻ አይደለም መተወቅ ያለበት የኮምፒቲሽን ስራ ነው። ገና ስራ ይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አድርጎ እያሰራው ይሆን? አሁን ምን መኪናውን አሁን መኮንን አያደርገውም እንደሱ አያደርግም። ጨዋ ነው እንደዚህ አይደለም። እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በግሬስ ያይ እንዴት ሆነ ያ መኪና ደከመኝ ሁሉ። ኧረ ተው ሰው ተሸልሞ ይደክመው እንዴ? ደስ ይላል። እና እስካሁን ድረስ እኔ አላገኘሁትም። አሁን እንደውም ከሀገር ወጥቷልም ይባል ወሬ ያለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ይላየው ብታይ እንዴት ሆነ ያ መኪና ያ መኪና እንዴት ነው ያ መኪና ይደክማል። ለስንቱ ሳስረድ ትችላለህ። እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼህ ነበርና ታርጋ ሊያወጣ ነው እያልኩ ነበር። ለራሴ ነው ለራሴ ነው የሄድከው? ለራሴ ነው የሄድኩት። ሰው ሁሉ ሳርጎት ሳይው እኔም እዚህ ላይ አርገህ ልትወጣ ለጥፌ ወጣ ብዬ ያው እንግዲህ ሰው ማን ያላል ቢባል የተናገረውን ነውና ያው በአደባባይ ላይ የተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኩየም እኔም እየጠየቅን ነው። ቃል የተገባው መኪና የት ደረሰ? ተወዳጁ አርቲስት መኮንን ላከ እስካሁን ድረስ መኪናው እንዳልደረሰው ትናንት ምሽት በሰይፉ በኢቢኤስ ፕሮግራም ላይ ተናግሯል። የዛሬ 11 ወር ገደማ በልደት ፕሮግራሙ ላይ ኢትዮጵያ ቴክኖሎጂ መኪናውን ለመስጠት ቃል ገብቶ የነበረ ቢሆንም እስካሁን ምንም የተረከበው ነገር የለም። ከቅርብ ጊዜ ወዲህ በሀገራችን ትላልቅ ድርጅቶችና ማስታወቂያ አሰሪዎች የሰውን ስም ክብርና የቲክቶክ ጉልበት ተጠቅመው ማስታወቂያ ካሰሩ በኋላ የገቡትን ቃል መካድና የሰውን ደስታ ሙሉ አለማድረግ የተለመደ ባህሪ የሆነ መጥቷል። የሚገርመው ይህ ጉዳይ እኔንም ገጥሞኛል። ሁላችሁም እንደምታውቁት ዊ ቻምፒዮንስ ኮንሰርት ባዘጋጀው የቲክቶክ ቻሌንጅ አሸንፌ ለእናንተ ለተከታዮቼ 50 ሺህ ብር ልሸልም ቃል ገብቼላችሁ ነበር። አዘጋጆቹ ግን ቃላቸውን አጥፈው ሽልማቴን ከለከሉኝ። ይባስ ብሎ እኔ ይህንን መብቴን በአደባባይ በትህትና በጠየኩበት ቪዲዮ ምክንያት ከዝግጅቱ አስተባባሪዎች አንዱ የሆነው ጎስት ፋንታዝማ በውስጥ መስመር የላከልኝ ምላሽ በዚህ መልኩ ምን አይነት የወረደ ስራ ነው የምትሰራው የሚል ነበር። የሚገርመው ጎስትን አስቀድሜ በስልክ ደውዬ አውርቼው የሰጠኝ ምላሽ ግን እጅግ አሳፋሪ ነበር። ለመሆኑ የሰውን መብትና የልፋት ዋጋ በአደባባይ በትህትና መጠየቅ የወረደ ስራ ነው? ጥፋቱ መብትን በጠየቀው ላይ ነው ወይስ በአደባባይ ህዝብ ፊት ቃል ገብቶ በካደው አካል ላይ? ኢትዮጵያ ቴክኖሎጂም ሆነ የዊ ቻምፒዮንስ አዘጋጆች የገቡትን ቃል በአስቸኳይ እንዲፈጽሙ በትህትና እንጠይቃለን። ታዲያ እናንተ በአደባባይ ቃል ገብቶ ስለመካድ ምን ታስባላችሁ? ጎስትስ እንዲህ አይነት ምላሽ መስጠቱ ትክክል ነው ወይስ ስህተት? ሐሳባችሁን አስቀምጡልኝ። መልካም ጊዜ። መኮንን ላከን እንዳያችሁት ነው እንግዲህ ተጭበርብር ያለው እያለ ነው። ያው ብዙ ሰዎች ቃል ገብተውለት ነበር የመኪና ምናምን ቪዲዮን ሰይፉ ላይ እንዳያችሁት ነው። ያው አጭበርብሮኛል እያለ ነው። ምክንያቱም ልክ ነው ብዬ ነው ማስበው። እኔ ያው አርቲስት ስለሆነ በሱ ስም ብዙ ፕሮሞሽን እንደመስራት ነው እነሱ የተያዙት፣ ግን ቃላቸውን ሊጠብቁ አልቻሉም። በጣም ያሳዝናል። 3 ህጻናትን የደፈረው ግለሰብ 20 ዓመት ተፈረደበት። በኢሉባቡር ዞን ውስጥ አማኑ ገቢሳ የተባለው የ25 ዓመት ወጣት እድሜያቸው ገና 7፣ 8 እና 10 ዓመት የሆኑም 3 ታዳጊ ህጻናትን ከትምህርት ቤት ሲወጡ እየጠበቀም በተከታታይ 3 ቀናት ውስጥ የአስገድዶ መድፈር ወንጀል ፈጽሞባቸዋል። ታዲያ ከተደፈሩት ህጻናት ውስጥ አንዷ ከፍተኛ የጤና መታወክ ስላጋጠማት ወደ ሆስፒታል ትወሰዳለች። ባለሙያዎችና ቤተሰብ ነገሩን ስለተረዱም ለፖሊስ ጥቆማ በመስጠታቸው ወንጀለኛው በቁጥጥር ስር ሊውል ችሏል።
የኢሉባቡር ዞን ከፍተኛ ፍርድ ቤት ሰኔ 5 ቀን በዋለው ችሎት ተከሳሹ የፈጸመው ድርጊት በህፃናቱ ላይ ዘላቂ የአካልና የአእምሮ ጉዳት የሚያስከትል እጅግ ነውረኛ ተግባር በመሆኑም ወንጀለኛው በ20 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲል ብስራት ሬዲዮ መረጃውን አጋርቷል። ታዲያ ፍርዱ ተመጣጣኝ ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስ መረጃዎችን ያገኙ። ጊዜ ላይ ነው የደረስነው ነው የሚያስብለው። ቪዲዮን እንዳያችሁት ነው እንግዲህ የሶስት ሴቶችን ህይወት ነው እንግዲህ ይታያቸው ያበላሸው። ቅጣቱን ግን እንዳያችሁት ነው 20 ዓመት ብቻ። የነዛ ሴቶች ህይወት ከዚህ በኋላ ይመለሳል ብዬ እኔ አላስብም። የሶስት ተመጣጣኝ ነገር ለዚህም ቅጣት ተመጣጣኝ ነገር ተሰጥቶ ቢሆን ቅጣት ተሰጥቶ ወይ ማያዳግም ቅጣት ቢሰጥ ኖሮ እንዲህ አይነት ነገሮች እንሰማለን ይበዛል ብዬ አላስብም። ከህጉም መላላት አንፃር ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ልክ ነው፣ በቂ ነው፣ ተመጣጣኝ ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። በእናትሽ በቪዲዮ ውጪ እስኪ። ቤተክርስቲያን ነኝ ያለሁትና አይታይም። ክፈችው እስኪ። ምን ሆነሽ ነው? ቸገረኝ፣ ከአቅሜ በላይ ሆነ ሁሉም ነገር 3 ወር የቤት ኪራይ ከከፈልኩ ነገ 30 ነው የምሄድበት አጥቼ ቤተክርስቲያን ቁጭ ብያለሁ። የት ነው የምትኖር? ስንት ብር ነው የሚሸጠው ስልክሽ? አንቺ የያዝሽው ስልክ ምን አልከኝ? የያዝሽው ስልክ ስንት ብር ነው የሚሸጠው? ሳምሰንግ ነው የኔ። የ50 እና የ70 ሺህ ብር ስልክ ይዛችሁ ነው ቲክቶክ የምትጠቀሙት አይደል? ከዛ በኋላ ቤት ኪራይ ቸገረኝ ነው የምትሉት ወይስ ምንድነው? ኪዳነ ምሕረትን አይደለም ቲክቶክ የተጠቀምሽ ዋይፋይ ገጥመሽ ፕላስ ደግሞ የ70 እና የ50 ሺህ ብር ስልክ ይዘሽ ቤት ኪራይ ቸገረኝ እንዴት ነው የሚመጣው? እንደዛማ ቢሆን አልሸጠውም። ስንት ብር ያወጣል ስልክሽ? ስንት ብር ያወጣል? አሁን እንደዚሁ ዝም ብዬ ልሽጥ ብለው 8000 ብር ራሱ ያወጣል። የ8000 ብር ስልክ ነው ምንም ሳይቆራረጥ እንደዚህ በኔትወርክ ይዞ ምናምን የሚሰራው። ግራ ገብቶኝ ነው እንጂ እንደዚህ ፊት ለፊት መውጣት አልፈልግም። እንግዲህ ጋይሶች በጣም የሚያሳዝን ነው። እንግዲህ በተቸገረችው ልጅ ላይ በየቀለደባት ነው እንዳያችሁት፣ በጣም እያሾፈባት። እንግዲህ ስልክም ከሰው ተቀብላም የራሷ ቢሆንም እንኳን የ8000 ብር ከዛም በታች እንዳለ ሁላችንም እናውቀው ነው። ሲቀጥል ዋይፋይ የራሷ ይሁን የጎረቤት ሰው ለችግሩ ሲል ብዙ ርቀት ይሄዳል። በሰውም ሊጠቀም ይችላል ምናምን። ከቻልክ መርዳት ነው እንጂ እንዲህ መሳለቅ አለበት ብዬ እኔ አላስብም። እናንተስ ምን ታስባላችሁ? ምክንያቱም ሰው ቸገረው፣ እሱ ኢንፍሉዌንሰር እንደመሆኑ አንፃር ችግሯን መርዳት ባይችል እንኳን ለተለያዩ ሰዎች የሚያውቃቸው ስላለ ማስተላለፍ ይችል ነበር፣ ወይ አልችልም ማለት ይሻል ነበር እንዲህ በሰው ችግር ላይ ከመቀለድ ማለት። እኔ በጣም የተበሳጨሁት ያናደደኝ። እናንተስ ምን ታስባላችሁ? ወዴት ነው? አንዴ ኖሩናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። አባይ ቲቪ ነው። አዎ የአባይ ቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ አየሁት አረ ቲቪ ላይ በእናትህ። ኤአይ ነው ወንድም። አረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ብቻ ጥርስ ላውጣላችሁ። አዶናይ ዊክ የሆነ ወንድ ነው የምትወድ። አሁን
እንደ ድሮ ነገራቶችን ልቆጣጠር ቢል ምናምን ነገር እንደ ድሮ መከልከል ቢጀምር የማያስደስተውን ነገር ታይ ማለት ቢጀምር በእርግጠኝነት ያ ወንድ እንደ ኋላ ቀር እንደ ምናምን አይደል የሚታየው። ስለዚህ አሁን ወንድ ሆነሽ በጣም ሶፍት ካልሆንሽ ዊክ ካልሆንሽ በስተቀር ማንም ሴት አትመርጥሽም ለትዳር። መምረጥ ብቻ ሳይሆን ከገባች በኋላ ራሱ ለመውጣት አንደኛ ምክንያት የምታደርገው እሱ ነው። ምን ማለት? ስለዚህ አሁን ቆፍጣና ወንድ ለትዳር አይሆንም ማለት ነው። ወንድ ለትዳር አይሆንም። በእናንተ አካሄድ ወንድ ከሆነ አንድ ልጅ ይሄ ስሜቱን በግልጽ የሚናገር ስትሄጂ ደስ የማይለው ቦታ አትጂ ምናምን የሚል ወንድ ከሆነ ለትዳር አይሆንም። ለምን? እኔ ሰራባችሁ ነገር ምን አለ መሰለክ ይሄ ቆፍጠን ማለት ምናምን እንዳለ ሆኖ ቆፍጠን ማለት ይሄ ኮስተር ማለት እንዳለ ሆኖ ግን እኔ ላይ ለምን ትኩሳተራለህ ነው? እኔ ላይ ለምን ቆፍጠን ስላለህ እንዴ? ከፍላጎት አንፃር ነው። እኔ አሁን መፈልጋቸው ነገሮች ሊኖሩ ይችላሉ፣ ማልፈልጋቸው ነገሮች ሊኖሩ ይችላሉ። ገባሻ? ወንዱ ይኸውልሽ ወንድነቱን አጥቷል። አሁን ከረንትሊ የሴት ባህሪ መቀበል ግዴታ የወንዱን ግን ወንድ የሆነውን ባህሪ መቀበል ግን እንደ ሞኝነት እንደ ኋላ ቀርነት ነው የሚታየው። ለምንድን ነው ይሄንን ዲና ያረክሻል? ሀቅ እኮ ነው። አሁን ሲወራ ሴቷ ሙዷ ይቀያየራል በየወሩ። ሴቷ እኮ እንደዚህ ናት፣ ሴት ኢሞሽናሊ ናት ምናምን ነው አይደል የሚባለው። ወንድ ደግሞ ወንዳዊ ባህሪው የአባወራነት ባህሪው ምናምን ሲሆን ደግሞ ኋላ ቀር ነው። የእናንተ ስሜት ሲሆን አክሴፕት ማድረግ፣ የወንድ ስሜት ሲሆን ደግሞ እንደ አይደለም። አሁን አንተ ምን አስቆጣህ? አሁን የሆነ ነገር በቃ ወንዳዊ ባህሪ ነው። አሁን ለምሳሌ እኔ ማትመች ጓደኛሽ ኖሮ አይ እሷ ጋር መሄድ የለብሽም ብልሽ ከኔ ጋር ሪሌሽንሺፑን ብታቆሚ ትዳሩን ብታቆሚ ነው እንጂ የሚቀልሽ እሺ አትይ። ለምን ማንም ሴት አትልም። አሁን አሳማኝ ምክንያት ኖሮ ካሁን ለምሳሌ አለመፈለግ ለምሳሌ አሁን አንዳንዴ ሙዴ ሊሆን ይችላል እንደዚህ ቦታ ላይ እኔ አልፈልግም ዛሬ ቁጭ ብለሽ ይችላል። ዝም ብለህማ ይሄ ያለ ምንም ምክንያት አለመፈለግ ከሆነማ የሆነ ኮንትሮሊንግ አቢዩዚንግ ምናምን ነው የሚሆነው። በቃ ይሄው እንደ አልኩሽ እኮ እሱን ስም ሰጣችሁት። አይ ዝም ብሎ አለመፈለግ ብሎ ነገር የለም አለ። እንዴት አለ? እኔ አሁን ለምሳሌ አንዳንዴ ሙዴ ላይሆን ይችላል የሆነ ቦታ እንድትሄጂ ማልፈልግበት ቀን ሊኖር ይችላል። ገባሻ? ትዳር ማለት ደግሞ ያ ነው። እኔ ማልፈልገውን ነገር በማልፈልገው ሰዓት የምታደርጊ ከሆነ ሌላ ነገር ነው። አክሲዮን ውስጥ ነው ያለ ነው ማለት ነው። አይደለም ማልፈልገው ነገር ኦኬ ኢትስ ኦኬ እኮ ግን ኢትስ ኦኬ ብሎ ነገር የለም። ማንም ሴት እንደዛ የለችም። አሁን እኔ ለምሳሌ ዛሬ ሙዴ ሳይሆን አትጂ ዛሬ የሆነ ቦታ ምናምን ብልሽ ማለት ነው ልትቆጣጠረኝ ሞከርክ ነው የምትለው። የትኛውም ሴት እንደዛ ነው የምትለው። እኔ እንደዛ ይለ ዛሬ እንደዚህ ስለሆነ አትጂ አለመፈለግ እሺ አልፈለኩም ዛሬ እንትጂ አልፈለኩም። በቃ እኮ አልፈለኩም እኮ በቃ እሱንም እኮ አንተ ስላልፈለክ ነው የሚባለው። ፖላይትሊ አይደለም በጥሩ ኢነርጂ ካልኩ ምን ችግር አለው? ዛሬ ከቤት እንዳትወጪ ምናምን ካልከኝ ግን የባሰ ነው እልህ የምታስይዘኝ። እንደዛ ከምትል ዛሬ አትጂ ነገርኩሽ እኮ እኔም እያልኩ ያለሁት እኮ እሱን ነው። እልህ ነው የምትጋቢው ከኔ ጋር በቃ ለትዳር አይሆንም የሚል አይነት አመለካከት ነው የሚመጣብሽ የሚኖርሽ አይደለም። ስለዚህ ወንድሽ አሁን ወደድሽም ጠላሽም ዊክ ወንድ ነው ለትዳር። አሁን ከረንትሊ የሚፈለገው ልስልስ ያለ የሆነ ነገር ስትይውሽ የሆነ ነገር እንትን ስትይውሽ ይሄን አምጣሽ እንደዚህ አርግሽ ምናምን የሚልሽ ወንድ ነው ለትዳር እየተመረጠ ያለው። አሁን እንደዛ የሚል ወንድ ደስ ይላል፣ ጥሩ ነው። ታዲያ ለምንድን ነው የምንከራከረው? ግን ደግሞ ማለት ነው ትንሽ የወንድነት ባህሪ ካለው ትንሽ ቆጣ ሚል ከሆነ ነገሮችን አይሚል ከሆነ ኖ ሚልሽ ከሆነ ለትዳር አይሆንም። በቃ አሁን ስፔሻሊ አሁን የዘመኑን ሴት አግብቶ ለመኖር አይሆንም። አራሃ ግዢ ህይወትሽ ሲኦል ነው የሚሆነው እንደዛ ከሆነ። እኔ እኮ እያልኩ ያለሁት ነገር ግን ገብቷል አይገባኝም። እኔ እኮ አሁን አንተ የምትለው ነገር እንዲገባኝ እኮ ማለት ነው እኔ የምልህ ነገርም ሊገባህ ይገባል። አንተ ማለት ነው ፍቅር ውስጥ ያለ ሰው ትዳር ውስጥ ያለ ሰው ስንት ነገር አብሮ ያሳለፈ ያለ ሰው ለምን ይሆነ ሲጀምር ሁሉ ጊዜ እንደማትለው አውቃለሁ። ግን ብትል እንኳን እንደዚህ ብትል እንኳን ሳምሪ ዛሬ እንደዚህ ደስ አላለኝም ዛሬ ባትወጪስ ብትል ላለ እችላለሁ ነው። እኔ ደግሞ ፖይንት ሙዴ ላይሆን ይችላል። ወንድ ነኝ እኔም ይኸውልሽ የሆነ ኢጎ አለ፣ የሆነ አንገር ይኖራል፣ የሆነ ነገር ይኖራል። አየሻ እያልኳችሁ ያለሁት እሱን ነው። እናንተ ስትቆጡ ስትበሰጫጩ ምናምን መቻል የኛ ግዴታ ተደርጎ እኛ እኮ ማለት ነው ለምን ቆጣውና ለምን ሆርሞን ምናምን እኔም ወንድነት የሚባል ደግሞ ምክንያት አለ። አንዳንዴ አግሬሲቭ ሊሆን ይችላል፣ አንዳንዴ ሙዴ ላይሆን ይችላል።
ገባሻ? እሱን ነው የምልሽ። በቃ ተሰርቶባችኋል። አሁን የሆነ ሴታፕ የሆነ ፕሮግራም አይምሯችሁ ላይ ተጭኗል። ስለዚህ ወንድ ልጅ እንደዛ መሆን አይችልም፣ ወንድ ልጅ እንደዛ መሆን የለበትም የሚል ልክ አይደለም። ማርያምን ሀቅ እኮ ነው። ለምን ልክ እንደማልሆን ወንዶች እዚህ ላይ አስተያየት ሀቅ ስለሆነ የምናገረው ነገር ልክ አልመስልሽም። እኔ አሁን ለምሳሌ አንዳንዴ በስራም ተበሳጭቼ ሊሆን ይችላል ምናምን፣ ተበሳጭቼም ግን ያንቺን ስሜት ነው መጠበቅ ያለብኝ። በቃ ይሄ የተነገራችሁ የተሰራባችሁ ነገር ነው። የሆነ ነገር አስከፍቶ ሊሆን ይችላል፣ የሆነ ነገር አግሬሲቭ አድርጎ ሊሆን ይችላል። እንደዛም ሆኜ የምትጠብቂው ከኔ ልስልስ እንድልልሽ በቃ የሆነ ምን እንዳደርገው ነው ነገሮችን የምትፈልጊው። በቃ ያ ሀቅ ነው። እኔ ወንዶች ይንገሩኝ ነው እኔ ወንዶች ይንገሩኝ ያለ ምንም ወደደም ተጠላም አሁን ከረንትሊ ለትዳር የሚሆን ወንድ ልፍስፍስ ዊክ ወንድ ነው። ትንሽ የወንድ ወንድነት ባህሪ ካለው አይሆንም ለትዳር አይሆንም። ወንዶች ንገሩኝ እግዚአብሔር ይሄ ልስልስ ማለታችሁ ኦፍ ኮርስ አለ አሁን ላይ ልስልስ ማለታችሁ ግን ደግሞ ማለት ነው without any reason ያለ ምንም ትዳር ውስጥ ያላችሁ ወንዶች ያለ ምንም ሪዝን ብድግ ብላችሁ አፍሽ ቁጭ ዛሬ እንዳትሄጂ ምናምን ትላላችሁ። ለምን ያ ካላችሁ ደግሞ ያ ማለታችሁ ልክ ነው። አንቺ አትይም ለምሳሌ አሁን ብስጭት የምትይበቀን የለም። እኔ ላይ ምንም ሳላረግ እኮ ላንቺ ሲሆን ነው ኖርማል ለኔ ማለት ነው። ምክንያት አለኝ። ምናልባት ፔሪድ ላይ ሊሆን ይችላል፣ ሆርሞናል ቼንጅ ሊኖር ይችላል። እግዚአብሔርን የምሬን ነው። እናቶቻችን ሲያሳድጉን ይሄንን ነገር አናውቅም። እናቶቻችን እኮ ይሄንን ነገር አይታወቅላቸውም ነበር። ምንድን ነበር የሚባል ባለፈውም ብያለሁ። የሆነ ዝም ብለህ ስትንጨንጭ ዛሬ ሴጣኑ ተነስቷል ማለት ነው ሴትዮ ምናምን ነው የምትባለው። ግን ያ እንደዛ የሚያደርጋት ማለት ነው ወይ ፔሪድ ላይ ሆና ወይ ሆርሞናል ቼንጅ ላይ ሆና እንደሆነ ማንም አይረዳላትም ነበር። አሁን ግን ሪዝኑን ስላወቅነው ነው እኮ በጣም ከዛ ሰበብ አገኛችሁ። ሰበብ አገኘን አይደለም፣ ባዮሎጂ ነው ተፈጥሮ ነው። ምን እናድርግ እንዴ? ከወርስ ከወር አይደለም ልንገርክ ምናምን ነገር ያን ያህል አባት ላይ እንደዚህ እንትን ስትደነፋ ምናምን ነገር የለም ሆርሞናል ምናምን ነገር ተብሎ። ስለዚህ ሚቻል ነገር ነው። እናቶቻችን ያንን ነገር ችለው ያለፉት ሚቻል ነገር ስለሆነ ነው። ገባሻ? ግን አሁን ይኸውልሽ አሁን ከቶፒክ እያስወጣሽ ነው። አሁን እያልኩሽ ያለሁት ወንድ ልጅ ወንዳዊ ባህሪውን ይዞ ትዳር መመስረት አይችልም። በቃ ልስልስ ማለት አለበት። ይሄ እሺ ሚል ሽቁጥቁጥ ሚል ምናምን ወንድ ካልሆነ የትኛውም ሴት አሁን እንዴት አታረቀውም? የትኛውም ሴት ለምንድን ነው ብንሰካከሰው? ይሄን እኮ እሱን ማለት ነው። አሁን ይሄ ያንተ ኦፒኒየን ይመስለኛል። እግዚአብሔር ሌሎች ወንዶች እስቲ ትዳር ውስጥ ያላችሁ ወንዶች የምር ተሽቆጥቁጣችሁ ነው ወይ? የምር ይሄ አቢዩዝ ተደርገ ይሄ እኮ አቢዩዝ ተደርጋችሁ ነው ወይ? በሴት እግዚአብሔርን የምሬን ነው። ኮንትሮል ተደርጋችሁ ነው ወይ? የምር ይሄ ልስልስ ብላችሁ ነው ወይ? ከረጅም ክርክር በኋላ እንዳያችሁት ነው። እኔም ያው ብዙ ጊዜ የምለው ነገር ነው። ያው እንዲህ አይነት ወንዶች ትዳር ላይ እንትን ማለታቸው ያው ብዙ ሰው ፍሪደም ምናምን አሁን ደግሞ ከጊዜውም አንፃር ብዙ ፍሪደሞች የሚፈልጉ ሴቶች እንዳሉ ነው። ግን ልቆጣጠር እንደ ድሮ ስርዓት ምናምን ነው የሚባለው። እኔ ልክ ነው ብዬ አላስብም። ያው ወንድነቱም እንዳለ ሆኖ መቆጣጠር ምናምን የባል ድርሻ ነው። ሚስት ደግሞ ተገዢ ነች ብዬ ነው ማስበው። እኔም የልጁን ሐሳብ እስማማበታለሁ። እናንተስ ምን ታስባላችሁ? ዶዶ ሰው ይፈልጋል። መጣው ሰው ይጠራል። መጣው አንሰማው ያሟል። ሰማ ይሄ ነጭናጫው ሰውዬ እግር በደንብ ቼክ ይደረግ ብሏል። እግር ቼክ አድርግ። የመኪናው ነው አይደለም። ብዙ ጊዜ ባዶ እግርን ስለምታዘወትር ሜቢ ሙጀሌ ምናምን ከገባ እግር ላይ ውስጥ እግርን ቼክ አድርግ የራስን። ምን ይዲ የመኪናው ነው የምኑ ነው ታዲያ? ምን ረሳት ሳድባ ማስረዳት ይችላል። ጠርሲ የሸተት ምን ይመስላል በእና ድንገት እኮ እንዴት ተገኘሽ ብዬሽ እኮ ድንገት ስታይ እሺ መኪና አስመጭና ላኪው መኪና በቃ ላስበረብር እኮ መጥቼ እኮ ነው። መኪኖቹ እንዳለ እዚህ ነው እያስመጣ የሚያስፈትሸው። ሀብታም ስለሆነ መካኒክ ነህ ካልተማርኩ እያለ ይላጥብናል። ግዴታ ነው ግድ ለመሰልሽ መኪና ነጋዴ ቆይ ስለ መኪና ማወቅ አለብሽ። ያለ በለዚያው ነገር ነካክቶ አበላሽቶ ከከስተመር ጋር ያጣሉሻል። ልክ ነው አንተ ዝም ሰማኛለህ። ለካ ለሙከራ ይዘው በምትወጣው መኪና ነበር ፒክ የምታረግሽ። ለነገሩ መኪና ስቀያየር መጠርጠር ነበር። ኧረ ተረጋጊ። መኪና መቀየሩ እኮ ምን የገራጁ ነው ምን ችግር አለው? ዋናው አንቺ መሬት አይንቃሽ። ምን ምቾት አይሆንልሽም አይደለልሽም? ምን ችግር አለው? እኔ ቆንጆ ሰማኛለህ። ምን እንደሚቆጨኝ ታውቃለህ? ቺት እያረክብኝ እንደሆነ እያወቅኩ እንኳን ይሁን ችግር የለውም ሀብታም ነው ያምርበታል ብዬ ነበር የተውኩ። ለካ አንተ መኪና በላች ነህ። መኪና በላች ነው ያለችኝ። ጭስ ምን ማለት ነው? እኔ እናት ትክክለኛ ማንነቴን ስታውቂ ሊያበቃ ነው። አብቅቷል። አብቅቷል? አዎ አበቃ።
በጣም ማዝነው። አንድ የጋራጅ ሰራተኛ ምን ያህል ገንዘብ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። በጣም ከወንዶች ጉዳይ ላይ ተሰደዱ ያለው ግን ሌላ በራስ ቀይርና በለት እንጂ እባክሽ ተለመኝ። በቃ ማለት ይመጣል እኮ ገንዘብ አለ። እዚሁ መኪና አንበልት። እኔ ምንም ማረግልኝ ነገር የለም። እኔ ካንተ ጋር ላክ አላክም። ስሚ አይሆንሽ፣ አክሽም አላከክሽም በሰው መኪናም ቢሆን ተበልተሻል። አፈር ብላ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እስከዛው ሰብስክራይብ በማድረግ ቆዩ። ሰላም ሁኑልኝ።